መጽሐፈ ኪዳን ነው የሚነበበው። በያላችሁበት ናችሁ ነቃ ብላችሁ መጽሐፋችሁን አውጥታችሁ ንባቡን ለመስማት ተዘጋጁ። በእንተ ትምህርተ ኅቡዓት ቅድመ ዘትትነገር እምጵርስፎራ በእንተ ትምህርተ ኅቡዓት ቅድመ ዘትትነገር እምጵርስፎራ ጌታችን መድኃኒታችን ኢየሱስ ክርስቶስ በሕይወተ ሥጋ ሳለ ያስተማረው ትምህርት ወንጌል ይባላል። ከሞተ በኋላ ተነስቶ ያስተማረው ትምህርት ኪዳን ይባላል። በሕይወተ ሥጋ ሳለ ያስተማረው ወንጌል መባሉ ስለምን ነው ቢሉ፣ ወንጌል ማለት ብስራት፣ የምስራች፣ ስብከት፣ ትምህርት ማለት ነው። ወንጌል ብሂል በልሳነ ጽር ወትርጓሜሁ ስብከት እንዲል ወንጌል መባሏ ስለምንድን ነው ቢሉ፣ ወልደ እግዚአብሔር በዚህ ዓለም ሰው ሆኖ ሥጋ የባሕርይ አምላክ ሆኖ በተዋሕዶ እንደነገሰ፣ ዲያብሎስ እንደተሻረ፣ አዳም ከነ ልጆቹ ከሲኦል እንደወጣ፣ ነፍሳት ወደ ገነት እንደገቡ ትናገራለች እና ከሞተ በኋላ ተነስቶ ያስተማረው ትምህርት ኪዳን መባሉ ስለምን ነው ቢሉ፣ ደግ ነውና ደግም ነገር ሁሉ ኪዳን፣ መሐላ፣ ሥርዓት፣ ሕግ ይለዋል። ከዚያ ሁሉ ለግንዩ ቅዱስ ጳውሎስ እብል እንከ ዝንቱ ኪዳን ጽኑ ማኅበ እግዚአብሔር ብሎ ለገላትያ ሰዎች በጻፈው መልእክቱ የተናገረው የአብርሃም ልጆቹ የእግዚአብሔርን ሃይማኖቱን ቢጠብቁ በሕጉ በሥርዓቱ ቢጸኑ ምድረ ርስትን እንዲያወርሳቸው አብርሃምና ጌታ የተነጋገሩበት ነው። ይህም መጽሐፈ ኪዳን ምዕመናን መንግሥተ ሰማያትን የሚወርሱበት ነውና፣ እነሆ ዘዐቀበ ቃለ ዝንቱ ኪዳን ይሄሉ ወይሃዩ ከመ መላእክተ እግዚአብሔር እንዲል ኪዳንን ወንጌል፣ ወንጌልን ኪዳን ይለዋል። ወንጌልን ኪዳን ሲለው እነሆ ዘዐቀበ ቃልየ ግብረ ዘአነ እገብር ውእቱ ይገብር ዘያቢ እኔሁ ይገብር ብሎ ከሐዋርያት ጋር ተነጋግሮበታል እና ኪዳንንም ወንጌል ሲል በሞቱ ደምሰሶ ለሞት ብሎ ያመጣዋል። ይህንስ ኪዳን ማን አስተምር ብሎ ጠይቆት አስተማረ ቢሉ፣ በሕይወተ ሥጋ ሳለ ወንጌልን ሲያስተምር ያገበረዋለን? እሱ ራሱ ለሰው ሁሉ ሕይወት መድኃኒት እንዲሆን አውቆ ቅዱስ ወንጌልን እንዳስተማረ ይህንን ኪዳን ለሰው በረከት ሕይወት እንዲሆን አውቆ አስተምሯል። አንድም ወዳጆቹ አገልጋዮቹ ጠይቀውታል። ቁጥራቸው ከ36ቱ ቅዱሳት አንስት የሚሆኑ 4 ሴቶች ስማቸውን ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቴዳ ይላቸዋል። እነሱ ጠይቀውት አስተምሯል። ማርያም መግደላዊትም ጌታ ለፍቅሩ ትሳሳ ነበርና አቤቱ አንተ ካረክ እንዴት እንሆናለን ብለው መጽሐፈ ኪዳንን አስተምሯቸዋል። ጧትና ማታ የነቁን ኪዳን፣ የሰርኩን ኪዳን፣ የመንፈቀ ሌሊቱን ኪዳን እያደረሱ እንዲጽናኑና በረከት እንዲያገኙ ነው። ዮሐንስ ወንጌላዊ ጠይቆት አስተምሯል። ሐዋርያት
አባቶቻችንም በፊልጵስዩስ መጀመሪያ ስርዓተ ቤተክርስቲያንን ሲያስተምራቸው ህንፃ ቤተክርስቲያንን ሲያሳያቸው ወደፊት ህንፃ ቤተክርስቲያን ተሰርቶ ኪዳን እንዲደረስበት በመንፈስ ቅዱስ ተገልጾላቸው አቤቱ አንተ አድርጋለሁ ካልክ ቅድስት ቤተክርስቲያን በምን ትተዳደራለች? በምን ትከፈታለች? ብለው ጠይቀውት አስተምሯል። በፊልጵስዩስ ሀገር ለክቶ ቁመቱን ወርዱን ያሳያቸው። ቤተክርስቲያንም ቁመቱ 12 ወርዱ 24 ክንድ ነው። ይኸው ምሳሌ ነው። 12ቱ የ12ቱ ሐዋርያት 24ቱ የ24ቱ ካህናተ ሰማይ ምሳሌ ነው። አርአያሆሙ ለነቢያት ይላል በመጽሐፈ ኪዳንና በመጽሐፈ ነገሥት ያሉ የ24ቱ ነቢያትም ምሳሌ ነው። ይህንን መጽሐፈ ኪዳን ጻፉት ብሎ አጽፎታል። አራቱን ባለሟሎችን ማቴዎስን፣ እንድርያስን፣ ያዕቆብን፣ ቶማስን አዞ አጽፎታል። ማቴዎስን ያወጡ እንድርያስን ትቶ ያዕቆብን አውጥቶ ቶማስን አግብቶ ቶማስን አውጥቶ ያዕቆብን እንድርያስን አግብቶ እንዲጽፉት አድርጓል። እነሱም ሲጽፉት ሁለት ክፍል አድርገው ጽፈውታል። ክሌቱ ገዋዲያ ለመጽሐፍ እንዲሁም አንዱ በእንተ እያለ የሚናገር 59 አንቀጽ ያለው ነው። አንዱ እንዲያው ስድ ንባብ ነው። የሐሳዌ መሲሕን የምጽአትን ነገር ይናገራል። ይህንም መጽሐፈ ኪዳንን ከ72ቱ አርድእት የሚሆኑ ቁጥራቸው ከ72ቱ አርድእት የሆነ አራቱን ባለሟሎችን ሲላስ፣ አቂላስ፣ ዶስትዮስ፣ ሞጊኖስ ይባላሉ። አራቱ ማዕዝነ ዓለም ዙራችሁ አስተምሩ ብሏቸው ዙረው አስተምረውታል። በኋላ ሊቃውንት ግን ወንጌል በዛ፣ ኪዳን በዛ፣ የአንባቢያን ዓይናቸው ይፈዛል፣ ቃላቸው ይሰላል፣ የመተርጉማንም አንደበታቸው ይላሻል፣ ልቡናቸው ይደክማል፣ የሰማያንም ጆሯቸው ይፈዛል፣ አእምሯቸው ይደነዝዛል ብለው ከፍለውታል። እንዳይከፍሉትማ የንጉሥ ቃል ረዘመ ብለው አያሳጥሩት፣ አጠረ ብለው አያስረዝሙት። የራቀውን ያቀርባል፣ የቀረበውን ይጠቅሳል፣ ያቃጥላል ብሎ በዚያውም ላይ መላው መጥተልኝ የለም ቢሉ ከዚያው ቅሉ ከረጅሙ ባጭሩ ከምሉ በክፍሉ ከብዙ በጥቂቱ ከፍለውልናል፣ ከፈሉት እንዳንልማ ብሎ ከዚያው 7ቱን ኪዳናት ለይተውልናል። ይሁም ቤተክርስቲያን የምትተዳደርበት ዕለት ዕለት የሚደረስ በቅርብ የሚገኝ 7ቱን ኪዳናት ለይተውልናል። 7ቱ ኪዳናት የሚባሉም አንደኛው ትምህርተ ዋዕት ነው። ሁለተኛው በእንተ ቅድሳት፣ ሶስተኛው እግዚአብሔር ዘብርሃናት፣ ሁለተኛው 9ኙ ኪዳን፣ ሶስተኛው እግዚአብሔር ዘብርሃናት፣ አራተኛው በእንተ ቅድሳት፣ አምስተኛው በሰማይ ያሉ ልብክሙ፣ ስድስተኛው ቅዳሴ እግዚእ፣ ሰባተኛው ቅዱስ ስሉስ ነው። መጀመሪያ ትምህርተ ዋዕትን ለይተውልናል። ይህን ምዕመናን ቅዱስ ሥጋውን ክቡር ደሙን ለመቀበል ወደ ቤተ ክርስቲያን በሚመጡበት ጊዜ ከታላቅ አዳራሽ ገብተን መዓዛው ያማረ እስተመና ጣዕሙ ያማረ ወይነ ቃና
ቀምሰን ወጣን እንዳይሉ ህብስቱ ተለውጦ የአምላክን ሥጋ ወይኑ ተለውጦ የአምላክን ደም እንዲሆን ቢገኝ ኤጲስቆጶሱ ባይገኝ ቄሱ መምህራኑ ይህን አንብበው ተርጉመው ይነግሯቸው ሲሉ ለይተውልናል። የመጀመሪያው ይህ ነው። ሁለተኛ 9ኙን ኪዳናት ለይተውልናል። 3ቱን ኪዳን ከሁለቱ ፍልስጤ ጋራ በነግ ሊያደርሱት 3ቱን ኪዳን በሰርክ ከሁለቱ ፍልስጤ ጋራ ሊያደርሱት 3ቱን ኪዳን በመንፈቀ ሌሊት በንቅወ ተደርጎ ሊያደርሱት ለይተውልናል። የሰርኩን ኪዳን አንዱን ፍልስጤ ወደዚያ ይወስዱታል። ፍልስጤ ማለት 5ቱ ማህሌያተ ሰሎሞን 5ቱ ግናያት ዳዊት ግነዩ 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 ብሎ የጸለያቸው ግናያት ናቸው። ድርሳነ ደናግልንም ፍልስጤ ይላቸዋል። ሁለተኛው ይህ ነው። 3ኛው እግዚአብሔር ብርሃናትን ለይተውልናል። እግዚአብሔር ብርሃናትን አዲስ አማኒ ንዑሰ ክርስቲያን የመጣ እንደሆነ 3 ዓመት ወንጌልን አስተምረው ይህን እየደገሙ ያጠምቁታል። ኃጢአት ሲያሰረው ጣዖት ሲያስመልከው የነበረው ሰይጣን የተለየው እንደሆነ ጸጥ ብሎ ይጠመቃል። ያለቀቀው እንደሆነ ግን ዓይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አራፋ ያስዳፍቀዋል። እዚህ በኋላ ዲያቆን ይህን እግዚአብሔር ዘብራናትን እየደገመ ከወደ ኋላው እየመጣ 40 ቀን መላልሶ ይጸልይለት ይጠመቅ። ጸጥ ሲል ከዚህ ሁሉ እንጂ ያደረስከው አንተ ነህ ብለው ፍጹም ጥምቀት ያጠምቁት ብለው ስርዓት ሰርተውልናል። 3ኛው ይህ ነው። 4ኛው በእንተ ቅድሳትን ለይተውልናል። ይህን ዲያቆኑ ካባ ላንቃውን ለብሶ አክሊሉን ደፍቶ መስቀሉን ይዞ በእንተ እያለ በእንተ ዝናማት በእንተ ማያት አፍላክ በእንተ ፍሬ ምድር በእንተ ሕሙማን በእንተ ድውያን እያለ ለመንፈሳዊው ከአናጉንስጢስ እስከ ሊቀ ጳጳስ ለሥጋዊው ከኳደሬ እስከ ንጉሥ ላሉት ለሕሙማን ለድውያን ለአዝርዕት ለአትክልት ሊጸለይላቸው ለይተውልናል። በሀገራቸው ዲያቆኑ በእንተ ቅድሳት ያነበበ እንደሆነ ካህኑ ወንጌል ያነባል። ካህኑ በእንተ ቅድሳትን ያነበበ እንደሆነ ዲያቆኑ ወንጌሉን ያነባል። በሀገራችን ግን በእንተ ቅድሳት ከሰራይ ዲያቆን ወንጌል ከሰራይ ካህን እንዳይወጣ ስርዓት ተሰርቶልናል። 5ኛ በሰማይ ያሉ ልብክሙን ለይተውልናል። ይህንም በሰማይ ያሉን ዲያቆኑ ካባውን ለብሶ አክሊሉን ደፍቶ መስቀሉን ይዞ ከፍ ካለች አውደ ምሕረት ላይ ሆኖ እነሆ ዘይኮነ ንጹሐ ይትጋዝ እነሆ ብእሲ እነሆ ዘይኮነ ንጹሐ ይትጋዝ እነሆ ስዑር ወዘይኮነ ንጹሐ ይቅረብ እነሆ ዘቦ ነውረ ህሊና ይቅረብ እነሆ ዘያስተሐቅር ዘንተ ይቅረብ መስቀለ ይግፋ እስመ ዘይትገፋ እያለ ሊያዳኝበት ነው። እንደ ንጉሥ አዋጅ ነጋሪ ይላል። የንጉሥ አዋጅ ነጋሪ ከአደባባይ ላይ ወጥቶ ነጋሪት መትቶ አዋጅ ይነግራል። የንጉሥ ፈቃደኛ የሆንክ ቅረብ ግባ
የንጉሥ ፈቃደኛ ያልሆንክ ተመለስ እያለ አዋጅ እንዲነግር ዲያቆኑ ከመንፈሳዊት አውድ ከቤተ መቅደስ ሆኖ ካባ ላንቃውን ለብሶ አክሊሉን ደፍቶ መስቀሉን በእጁ ይዞ ንጹሕ የሆንክ ቅረብ፣ ሥጋውን ደሙን ተቀበል፣ ንጹሕ ያልሆንክ ውጣ እያለ አዋጅ ይነግርበት ለይተውልናል። ስድስተኛ ቅዳሴ እግዚእ ለይተውልናል። ይህን ካህኑ ኅብስቱን በጻሕል ወይም በጽዋ አድርጎ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ አክብሮ ለውጦ ኅብስቱን ሥጋ ወልድ እግዚአብሔር ወይም ደግሞ ወልድ እግዚአብሔር ሊያደርግበት እምቅድመ ይቀድሶ ካህን ኅብስት ወወይን ወሶበ ይቀድሶ ካህን ይወርድ መንፈስ ቅዱስ ላዕሌሁ ወይትወለድ ኅብስት እምከዊነ ኅብስት ሀበ ከዊነ ሥጋ ወልድ እግዚአብሔር አምላካዊ ወከማሁ ጽዋ እኒ እምከዊነ ጽዋ ይትመየጥ ወይትወለድ ሀበ ከዊነ ደመ ወልደ እግዚአብሔር አምላካዊ በህላዌሁ እንዲል ሰባተኛ ቅዱስ ሥሉስን ለይተውልናል። ይህም ምዕመናን ቅዱስ ሥጋውን ተቀብለው ወደ ደሙ ሲሄዱ የሕሊና ጸሎት ሊጸልዩት ይገባል። እነሱ ካወቁ እነሱ ጸልዩታል፣ ካላወቁ ካህናቱ ቅዱስ ሥሉስ እያሉ ሊጸልዩላቸው ይገባል ሲሉ ለይተውልናል። የሚያመጣቸው አንድም ሰባት ነገራት አሉ። እነሱን ለይተውልናል። እስከዚህ ታሪክ ነው። ከዚህ በኋላ ትምህርተ ኅቡዓት ቢሹ ትምህርተ ኅቡዓት፣ መጽሐፈ ኪዳን ቢሹ መጽሐፈ ኪዳን ማለት ነው። እስከዚህ አርዕስት ነው። በእንተ ትምህርተ ኅቡዓት ቅድመ ዘትትነገር እምብእሰ ፈራ፣ ኅቡዓትን ስለመማር ኅቡዓትን ስለ ማስተማር ሥጋውን ደሙን ከመቀበል አስቀድሞ የምትነገር ትምህርት ይቺ ናት። ኅቡዓት ያላቸው አምስቱን አዕማደ ምስጢር ነው። አንድም ቅዱስ ሥጋውን ክቡር ደሙን ክቡር ብሎታል። አንድም አሁን የሚያመጣቸው ሰባት ነገራት አሉ። እነሱም ክቡር ብሏቸዋል። ዘትትነገር እምጵርስፎራ፣ ጵርስፎራ ማለት ሥጋው ደሙ ማለት ነው። ሀበነ ንበር በዘዚአከ መንፈስ ቅዱስ ወፈውሰነ በዝንቱ ጵርስፎራ እንዴት ጥርስ ብሎ ሥጋው ፎራ ብሎ ደም ማለት ነው። የተዘዋወረ ቀለም ነው። እንደ ጥቂት የልሳን መለያየት ነው። እንደ ሐማሴን እንደ በቅላ ጥርስ በሐማሴን ፎራ በበቅላ፣ አንድም ፎራ በበቅላ ጥርስ በሐማሴን የተዘዋወረ ቀለም ነው። ፎራ ጥርስ ሲል ነው። ፎራ ብሎ ሥጋው ጥርስ ብሎ ደሙ ማለት ነው። ዋው የቀረው ነው። ፎራ ወጥርስ ሲል ነው። በዚህ ጊዜ አንዱን ሥጋ አንዱን ደም ነው። አንድም ፎራ ብሎ ሥጋው ማለት ነው። ጸሎተ እንፎራ እንዲል ጸሎተ ኅብስት ሲል ጥርስ ብሎ ሕይወት ማለት ነው። ኅብስተ ሕይወት እንዲል አንድም ጥርስ ፎራ ብሎ የሥጋው ደግሞ ጥቅል ስሙ ነው። ጥርስ ፎራ ማሴው ዘያቀርቦ ካህን ኅብስተ ካህን ዘያቀርቦ እንዲል በኤርምያሱ ይህንም ኢትዮጵያዊ ሊቅ ቅዱስ ያሬድ ኅብስተ ሕይወት፣ ኅብስተ መድኃኒት፣ ጽዋ ሕይወት፣ ጽዋ መድኃኒት ብሎ ተርጉሞታል። ለምእመናን ኅቡዓት ለምእመናን ህቡ የሚሆንባቸው ኅቡዓት ለምእመናን ኅቡዓት ስውር ምስጢር ለሚገባቸው ለምእመናን የምትነገር ትምህርት
ይቺ ናት አለ። ለመናፍቃን ሊሰውሩት ይገባል፣ ለአላማኒ ሊሰውሩት ይገባል እና ህወሓት አለ ወይደሉ ይንግርዎ ወይደሉ ይንግርዎሙ ትርጓሜሁ ለመናፍቃን ትርጓሜሰ ዘይደሉ ይንግርዎሙ ለመሃይምናን ወአልቦ ዘይሴኒ ምንትኒ እምዘያነብሮ ለነገር በመዳሉ እንዲል ለምእመናን ህወሓት ለምእመናን ቅሉ ሁሉ የሚሆንባቸው ለምእመናን ቅሉ ሁሉ የሚሆንባቸው እመኒ ክዱን ትምህርትነ ነው ያኛው። እመኒ ክዱን ትምህርትነ ለእመኒ ክዱን ትምህርትነ ክዱን ውእቱ ለህርቱማን ወለንፉቃን ዋልቦ ያነባሉ። ለምእመናን የምትነገር ትምህርት ይህች ናት። ምእመናንን ህወሓት ይላቸዋል። የተሰወሩ ማለት ነው። ሲበቁ ምእመናን ሲበቁ ጠፈሩ ደፈሩ አይከለክላቸውም። ፀሐይ ከደረሰችበት ደርሰው እግዚአብሔር የተሰወረውን ምስጢር እንዲያዩ ያደርጋቸዋል እና እነኒ ተልእክነ ዘበምድር ግብርነሰ ሰማያዊ ውእቱ እንዲል ትምህርተ ህወሓትሰ ከመዝ ንግሩ ትምህርተ ህወሓትንስ እንዲህ አድርጋችሁ አስተምሩ፣ እንዲህ አድርጋችሁ ንገሩ አሉ። መምህራነ ወንጌል፣ ሐዋርያት፣ ሊቃውንት፣ መምህራን፣ ትርጉማን ሰለስቱ ምዕት ናቸው። ትምህርተ ህወሓትሰ ከመዝ ንግር ትምህርተ ህወሓትስ እንዲህ ብላችሁ አስተምሩ ትላለች። ስለምን ትምህርተ ህወሓትሰ አለ ይሉ መጽሐፍ ሰን ወን ዘን ሂም ኒም በመጀመሪያም በመጨረሻም ሲያነብ ንባቡን አለ አይጠብቀውምና በመጽሐፍ አንድም ለመጽሐፍ በሰ በወ በአገባብ በስነ ፍጥረት መጀመር ልማድ ነው። በሰ ሲጀምር ዳዊትሰ ንጉሥ ልህቀ ወረሳ ወሃለፈ ማይልሁ ይላል። በወ ሲጀምር ወሃሎ አሃዱ ብእሲ ጻድቅ ወፈራየ እግዚአብሔር ዘስሙ ኢዮ በሀገረ አውሲጢድ ወሃሎ አሃዱ ብእሲ ዘስሙ ህልቃና በሀገረ አርማቴም ዘመሴፋ ወሃሎ አሃዱ ንጉሥ በሀገረ ባቢሎን ዘስሙ ኤልያቄም ኢዮአቄም እንዲል በወ ሲጀምር በአገባብ በስነ ፍጥረት በስነ ፍጥረት ሲጀምር አኮኑ አንተ ትቤ ዚዮ አመፈጥርካ ለምድር ዋዘዝካ ከመ ታውፅኦ ለአዳም እስጋ ሞቲ ይላል። በስነ ፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። ትምህርተ ህወሓት በሌሎች መጻሕፍት ምግባር ሃይማኖት ይነገራል። በትምህርተ ህወሓት ግን ሃይማኖት ነው እንጂ ምግባር አይነገርም እና ትምህርተ ህወሓትሰ ከመዝ ንግር ይላል። ንግር ይላል የጨዋ ልጅ አነጋገር ይላል። ንግር የደረሰ እንዲህ ትምህርተ ህወሓትሰ ከመዝ ንግር ትምህርተ ህወሓትስ አለ እንግዲህ እንዲህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከቀዳማውያኑ ከደጋጎቹ ከነ አብርሃም ከነ መልከጼዴቅ ስትነገር ስትያያዝ የመጣች ናት እንጂ እስከዚህ አርስት ነው። ዘቅድመ ሀሎ ዘቅድመ ሀሎ ቅድመ ዓለም የነበረው ወይ ሄሉ ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው ዘመፃ 5000 ከ5 መስፈር ዘመን ሲፈጸም
ለኩነተ ሥጋ ወደዚህ ዓለም የመጣው ነው። ዘቅድመ ሀሎ ቅድመ ዓለም የነበረው ዓለምን አሳልፎ የሚኖረው 5500 ዘመን ሲፈጸም ዓለምን ለማዳን ወደዚህ ዓለም የመጣው ነው። ዘመጻ 5500 ዘመን ሲፈጸም ወደዚህ ዓለም የመጣው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘቅድመ ሀሎ ዓለምን አሳልፎ የሚኖረው ቅድመ ዓለም የነበረው ነው። ያ ምስጢረ ሥላሴ ምስጢረ ሥጋዌ ምነው ከምስጢረ ሥጋዌ ምስጢረ ሥላሴ አይቀድምም ቢሉ መቅደሙንስ ይቀድማል። ነገር ግን የሥላሴ አንድነታቸው ሦስትነታቸው ጎልቶ የታወቀ የተረዳ ጌታችን ከእመቤታችን ከቅድስት ድንግል ማርያም ከተወለደ ወዲህ ነውና ዋልቦ ዘአእመሮሙ ለስሉስ ቅዱስ ዘእንበለ እምድኅረ ተሰቀወ ወልድ ዋሕድ እምቅድስት እሙ እንዲል ዘቅድመ ሀሎ ቅድመ ዓለም የነበረው ወይሄሉ ዓለምን አሳልፎ የሚኖረው ነው። ዘመጻ ዓለምን አሳልፎ የሚኖረው ለኩነተ ሥጋ ወደዚህ ዓለም የመጣው ነው። አሁን የተመቸ የመጀመሪያው ምስጢረ ሥላሴ ሁለተኛው ምስጢረ ሥጋዌ ነውና ለሰው ቅድመ ዓለም ሳይፈጠር የነበረው ዓለምን አሳልፎ የሚኖረው ነው። ዓለምን አሳልፎ የሚኖረው 5500 ዘመን ሲፈጸም ሰውን ለማዳን ወደዚህ ዓለም የመጣው ነው ብሎ ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻለውምና አሁን አለው። ሁለተኛ ሆኖ ነው ዘሐመ ማንሻ 5500 ዘመን ሲፈጸም ሰውን ለማዳን ወደዚህ ዓለም የመጣው ዘሐመ በዕለተ ዓርብ በመስቀል ላይ መከራ የተቀበለው ነው። በእሱ ሕማመ ሥጋ የእኛን ሕማመ ነፍስ ለማራቅ ሐመ ከመ ያድኅኖሙ ለሕሙማን ሐመ ከመ ይፈውሶሙ ለሕሙማን እንዲል በእሱ ሕማመ ሥጋ የእኛን ሕማመ ነፍስ ለማራቅ ነው። አንድም አንዱን አካል ከዚህ ሐማሚ ነው፣ ከዚህ የሐማሚ ነው። እንደ ሰውነቱ መከራ ተቀበለ፣ እንደ አምላክነቱ ግን መከራ የለበትም ብለው ለሰው ይነግሩታል። አንዱ አካል ሐማሚ የሐማሚ ሊሆን እንደሚቻላል ብሎ ልብ ሊናገረው ማነው ልብ ሊመረምረው ቃል ሊናገረው አይቻልምና ህቡ አለ። ሶስተኛ ዛሞ ሞተ። የሞተው በመስቀል ላይ መከራ የተቀበለው ነው። ዘበሞቱ ደምሰሶ ለሞት ብሎ እንዲያመጣው ኩያነ ህየንተ ሞቱ ወበእንተ ዘተወፌ ትእዛዘ ሕዝብ ሞተ ከመ ያድኅኖሙ ለሙታን እንዲል በሱ ሞተ ሥጋ የእኛን ሞተ ነፍስ ለማራቅ ነው። አንዱን አካል ወዲህ ሟቲ ነው። 3 መዓልት በከርሰ መቃብር አደረ ሞተ። ወዲህም አለ በዘባነቱ ይሰለሳል ይቀደሳል ብለው ለሰው ይነግሩታል። ሊሆን እንደምን ይቻላል ብሎ ሊመረምረው ሊናገረው አይቻልምና አለው አንተ ሟቲ ዘከመ ኒናከ ምስሌነ ወአንተ ሟቲ ዘከመ ኒናከ ምስለ አብ እንዲል ዘሐመ ሞተ ወተቀብረ አራተኛ ብለውታል። የሞተው የተቀበረው ነው። በሱ ርደተ መቃብር የእኛን ሙስና መቃብር ለማጥፋት ለካሳ ነው። ወበተቀወተ ሥጋሁ ለእግዚእነ ውስተ ምድር አሰሰለ ሙስና ውስተ መቃብር በተወድዮቱ ውስተ መቃብር ወአብጠለ ሙስና በውስተ መቃብር በተወድዮ መቃብር አሰሰለ ሙስና ውስተ መቃብር ወመርሖ እምስሉ ጽጉረ ተርየ ለተወድዮ ውስተ መቃብር እንዲል
አንዱን አካል ወዲህ ከመቃብር በአፋ ነው። ወዲህም 3 መዓልት 3 ሌሊት በከርሰ መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ተነሳ ብለው በሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልቡና ሊመረምረው ቃል ሊናገረው አይቻልምና አለ። አንዱን አካል በዓለም ሙሉ ነው። በዚህም አለ በመቃብር ወሰነ ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ አለ ሊመራመሩት አይቻልምና አለ ጽውረ ተርየ ለተዋሕዶ ውስተ መቃብር እንዘ ውእቱ ይመልእ ኩሎ ዓለመ አፋ ውእቱ እመቃብር እንዘ ይመልእ አፋ ውእቱ እመቃብር ወውእቱ ህቡር ውስተ መቃብር ሰሉሰ መዋዕለ ወሰሉሰ ለያልየ ትዕይንቴነ ለሙስናን አንተ አፋ መቃብር ዘከመሪናከ ምስለ አብ ወአንተ ህቡር ውስተ መቃብር ዘከመሪናከ ምስሌነ እንዲል 5ኛው ወተንሥአ የተቀበረው የተነሳው ነው። በእሱ ትንሣኤ የእኛን ትንሣኤ ለማስረዳት ተንሥአ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ እንዲል በእሱ ትንሣኤ እኛን ትንሣኤ ለመግለጥ አንዱን አካል ወዲህ በመቃብር 3 ቀን 3 ሌሊት 3 መዓልት አድሮ ተነሳ። ወዲህ በዓለም ሙሉ ነው ብለው ለሰው ይነግሩታል። ይህ ሊሆን እንደምን ይቻላል ብሎ ልብ ይመረምረው ቃል ሊናገረው አይቻልም እና 6ኛ ብለውታል ይላል። ጻዕረ ዘሞት ፈትሐ ከሙታን ተለይቶ የተነሳው የሞት ጻዕሩን ጻዕረኝነቱን የፈታው ነው። ጻዕሩ ፍዳ ኃጢአት፣ ጻዕረኝነቱ ራሱ ዲያብሎስ ነው። ዲያብሎስን በግብሩ በስራው ጻዕር ጭንቀት መከራ ይለዋል እና ይህስ ጻዕረ ሞት ማለት እንደምን ነው ቢሉ ቁራኝነት ጻዕረ ሞት ሁለቱ ይመሳሰላሉ። ሰው ቀድሞ ሲጸነስ በዘር በሩካቤ ይጸነሳል። ነፍስ ትጸናለች። ዲያብሎስ ስትጸና አይቶ መጥቶ ይቆራኘዋል ሰው። ከዚህ በኋላ ሲወለድ የተቆራኘው ሰይጣን አብሮት ይቆይና ሲያድግ ዓይኑን እያስፈጠጠ ጥርሱን እያስገጠጠ አራፋውን እያስዳፈቀ እልከኛ አድርጎ ያኖረዋል። ኋላም በሚሞትበት ጊዜ ዲያብሎስ ህሱም ራእዩን ጽሉም ገጹን ከቁራ የጠቆረ መልኩን ገልጦ ይታየዋል። በዚህ ጊዜ ሰውየው ይደነግጣል፣ ደም ይደርቃል። ነፍስ ከስጋ ተለይታ ትሄዳለች። ስጋውን ወደ መቃብር፣ ነፍሱን ተቆራይቶ ወደ ሲኦል ያወርደዋል። እንዲህ እያደረገ 5500 ዘመን ሰውን ወደ ሲኦል ሲያግዘው ኑሯል። ወይፌኑ አሐደ መላእክቲሁ አሚሃ ይትፌንዋ ነፍሳት ውስተ ሲኦል ወለዘሞተ እምኔሆሙ ያስሩ ነፍሶ ውስተ ሲኦል አሚሃ ይትፌንዋ ነፍሳት ውስተ ገሃነም እስከ ይመልአ አብያተ ሞት እንዲል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን በሚጸነስበት ጊዜ እንበለ ዘር እንበለ ሩካቤ ተጸነሰ። በጽንስ ጊዜ ዲያብሎስ ሰውን ይቆራኙ የነበረው ቁራኝነት ጠፋ። ኋላም ጌታችን 9 ወር ከ5 ቀን ተጸንሶ ሲወለድ በሕቱም ድንግልና እንደተጸነሰ በሕቱም ድንግልና ተወለደ። ከተወለደ በኋላ ሰይጣን በሰዎች አድሮ የሚያሰረው ስራ ሁሉ ቀረ። ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 መዓልትና 40 ሌሊት ጾሞ ሰይጣን በ3 ነገር
ተፈታተነው። በስስት በትዕቢት በፍቅረ ነዋይ። በስስት የሚመጣበት በትዕግስት፣ በትዕቢት የሚመጣበት በትህትና፣ በፍቅረ ነዋይ የሚመጣበት በጸሊያ ነዋይ ድል ነስቶታል። ከዚህ በኋላ ጻድቃንም ግንባር ግንባሩን እያሉ ድል የሚነሱት ሆነዋል። እኛም ከሱ በሚሞትበትም ጊዜ ጌታ አባ አማሐጽን ነፍሴ ውስተ እዴከ ቅድስት ብሎ ቅድስት ነፍሱን ከቅዱስ ሥጋው በስልጣኑ ለይቷል። የምእመናንን የጻድቃንን ነፍስ በእደ እግዚአብሔር ለመለየት በኩል ሆኖናል። ከዚህ በኋላ የጻድቃን ነፍስ በመዓዛ ገነት በይባቤ መላእክት የምትለይ ሆናለች። እኛም በዕለተ ዓርብ ከጎኑ በፈሰሰው ማየገቦ ተጠምቀን ከፍዳ ነፃ ሆነናል፣ ከቁራኝነት ተለይተናል። ወበጥምቀተ ክርስትና ይከውን ሰብ አጋዜ ፍጹመ እምግብርናተ ኃጢአት ወምስልጣነ ዲያብሎስ ወአጋንንቲሁ ርኩሳን እስመ ልደተ ክርስቶስ ይሬስዮ ለሰብ እስመ ልደተ ክርስቶስ ይሬስዮ ለሰብ አምሳለ ልደቱ ለክርስቶስ ዘተወልደ ዘእንበለ ፍትወት አለ እስመ ወይሬስዮ አምሳለ ትስብእቱ ለቃል ዘተወልደ ዘእንበለ ፍትወት እንዲል ነው። ከዚህ በኋላ ወደ ላይ መውጣት እንጂ ወደ ታች መውረድ ቀርቶልናል። ንሕነሰ እንወርድ ታሕተ አላ እተልዎ ለዘፈጠረነ ወሀበዋ ሐዋርያነ እየ ንበውእ ኩልነ እንዲል ይላል። ጻዕረ ዘሞት ሰባተኛው ይህ ነው። ሰባቱ ኅቡዓት ያላቸው እሊህ ናቸው ነው ይላል። ወዘሙታን ተንሥአ ከሙታን ተለይቶ ተነሳ። ይህንማ ተናግሮት አልነበረም ቢሉ ለማስረዳትማ ከሆነ መላውን ባልተናገረም ነበር ቢሉ አስነሽነቱን ተነሽነቱን ለመግለጽ ነው። አዳምና ሔዋንን ጌታ ከአራቱ ባህርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥሮ ልጅነትን ነፍስን አለ ልጅነትን ሰጥቶ 7 ዓመት በገነት አትብሉ ያላቸውን ዕፀ በለስ ጠብቀው በትእዛዝ ጸንተው ኖሩ። በ7ኛው ዓመት አትብሉ ያላቸውን ዕፀ በለስ ቢበሉ ጌታ ከእንግዲህ ወዲህ በዚህ መኖር አይገባችሁም ብሎ ከገነት አውጥቶ በሲኦል እንዲኖሩ አድርጓቸዋል። አዳምና ሔዋን ገነት ከወጡ በኋላ ንስሐ ገቡ። ንስሐ ሊገቡ ጌታ በሐሙስ ዕለት ወመንፈቃ ለዕለት ተወለደ ወለተ ወለትከ ወድኅ ውስተ መረብከ ወከመ ንጻነ በእንቲአከ ወትቤዝወከ በመስቀሌ ወበሞቴ ወበትንሣኤየ ብሎ ለአዳም ተስፋውን ነግሮት ነበረ እና በዕለተ ዓርብ ቅድስት ነፍሱን ከቅድስት ሥጋው ለይቶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ተነስቶ ለአዳም የሰጠውን ተስፋ ፈጽሞታልና ወተንሥአ አለ ወተንሣኤ በሥልጣነ ባሕቲትየ አብ አንሥኦ መንፈስ ቅዱስ አንሥኦ። ይህ አንድ ነው፣ ናቸውን መናገር ነው። አንድም በእሱ ትንሣኤ የእኛን ትንሣኤ ለመግለጥ ነው። ሰው ከሞተ ከፈረሰ ከበሰበሰ አመድ ትቢያ ከሆነ በኋላ አካል ገዝቶ ይነሳል። በቀዳሚ ንፋተ ቀርብ ይትጋባ ሁሉ ጸበለ ሥጋ ዘተዘሮ ውስተ ኩሉ ገጸ መካን አባሃለወ ርእስ። እንዲሁም በመጀመሪያው አዋጅ የተበተነው የሰው ሥጋው ከያለበት ራስ ካለበት ይሰበሰባል። ወዳግም ንፋተ ቀርብ ይሰፈያ አይጽንት ወይከውን በርነ ፍጹመ ዘእንበለ አንሣእስዎ ወይታውኮ። እንዲል በሁለተኛው አዋጅ ፍጹም
ትኩስ በድን ይሆናል ያለ መንቀሳቀስ። ወበሳልስ ንፋተ ቀር ይትነሱ ሙታን ከመ ቅጽበተ ኃይል እንዘ ይትነከዩ እንዲል በሦስተኛው አዋጅ ሙታን አካል ሳይጎድላቸው ወንዶች የ30 ዓመት ጉልማሳ ሆነው ሴቶች የ15 ዓመት ቆንጆ ሆነው መቃብር ክፈቱልን መግነዝ ፍቱልን ሳይሉ ይነሳሉ እና ወዘሙታን ተንሳ በሱ ትንሣኤ እኛን ትንሣኤ ለመግለጥ ነው። አንድም ትንሣኤው ከእነ አልዓዛር ትንሣኤ ልዩ ነውና የእነ አልዓዛር ትንሣኤ በብሉይ ሥጋ ነው፣ የእሱ ግን አለ በሐዲስ ነውና የእነ አልዓዛር ትንሣኤ አስነሽ አጋዥ እሱን ይሻል፣ እሱ ግን ይህን ሁሉ አይሻምና የእነ አልዓዛር ትንሣኤ ዳግም ሞትን ያስከትላል። እሱ ግን ጌታችን ሁለተኛ አይሞትምና ይረክበው ሞት ከመዝ ዳግመ እምዝ እንዲል የእነ አልዓዛር ትንሣኤ ተመልሶ ዳግም ሞትን አስከትሎባቸዋል፣ ሙተዋል። እሱ ግን ዳግም ሞት ዳግም ትንሣኤ የለበትምና ዋይጸረ ዕድሜ ለርሱ እንዲል ይህንን ሲያይ ወዘሙታን ተንሳ አለው። ኢኮነ ባሕቲቱ ከዊኖ ሰብአ ዘእምመንፈስ ቅዱስ ኢኮነ ባሕቲቱ ከዊኖ ሰብአ ዘእምመንፈስ ቅዱስ ዘሐመ ወሞተ ብሎ ነበረና ኢኮነ ባሕቲቱ የታመመ የሞተ ሥጋ ብቻውን አይደለም። ዘእምመንፈስ ቅዱስ ከዊኖ ሰብአ በዘእምመንፈስ ቅዱስ ሲል ነው። አካላዊ ቃልም በግብረ መንፈስ ቅዱስ ከዊኖ ሰብአ ሰው ሆኗል እንጂ ቃል ሥጋን ተዋሂዶት በተዋሂዶ ነው እንጂ ሥጋ ብቻውን አልሞተም። ሰው ኢኮነ ባሕቲቱ ከዊኖ ሰብአ ዘእምመንፈስ ቅዱስ ጻዕረ ዘሞት ፈታ ዘሙታን ተንሳ ብሎ ነበረና የሞት ጻዕሩን ጻዕረኝነቱን የፈታው ቃል ብቻውን አይደለም። ከዊኖ ሰብአ ዘእምመንፈስ ቅዱስ ቃል ሥጋን ሊዋሃደው ሥጋ ከቃል ጋር ተዋሂዶ ከዊኖ ሥጋም የባሕርይ አምላክ ሆኖ ነው እንጂ በዚህ በትምህርተ ኅቡዓት ኢኮነ ባሕቲቱ አለ። በእልመስቶ አገያ ኢኮነ ክልኤተ አላ አሐዱ ውእቱ ይላል። ከዚያ ኢኮነ ክልኤተ ቢል ከዚህ ኢኮነ ባሕቲቱ ቢል ልዩ አይደለም፣ አንድ ነው። አንድነቱን መናገር ነው ይላል። ሥጋሁ ለአዳም ምስለ ነፍሱ ሥጋሁ ለአዳም ምስለ ነፍሱ አዳም ሥጋውን ከነፍሱ ጋር የተዋሃደ እሱ ነው። ተናግሮት አልነበረምን ቢሉ ስለ ነፍሱ ለማለት ደገሙ። መናፍቃን ሥጋን ነው እንጂ የተዋሃደ ነፍስን አልተዋሃደም። ህየንተ ነፍሰ ልቡና ኮኑ መለኮቱ ስለ ነፍስ ፈንታ መለኮቱ ሆኖታል ይላሉና ከእመቤታችን ከቅድስት ማርያም የተዋሃደ ሥጋንም ነፍስንም ነው ጌታችን የተዋሃደ። ስለዚህ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው እንደሆነ ለማጠየቅ ሥጋሁ ለአዳም ምስለ ነፍሱ አለ። በሥጋው ለሥጋችን በነፍሱ ለነፍሳችን እንደ ካሰ ለማጠየቅ ፈዲዎ ሥጋ ዚአሁ ለዘባማን ሥጋ ዚአነ ወነፍሶ ካይበ መጢዮ ህየንተ ነፍሰ ቤዛ ኩልነ ነፍሶ እንዲል ዘይሃደገ ነፍሶ ውስተ ሞት ዘይሃደገ ነፍሶ ውስተ ሞት በሞት ጊዜ ነው። ዘይሃደገ ነፍሶ ውስተ ሞት ሥጋን በርቀት አግኝቶ የተወው አይደለም በቅርብ አግኝቶ ተዋሃደው እንጂ ርቀትና ቅርበት የሚለው የነፍስ ርቀቷ ከእግዚአብሔር መለየቷ ነው። ሞታ ለነፍስ ርሂቅ እግዚአብሔር እንዲል እንበለ ርቀት አግኝቶ ተዋሃደው እንጂ በርቀት አይቶ ተመኝቶ የተወው አይደለም። ለብሶ ሥጋን አለ እመቤታችን
ንጽሕተ ንጹሐን ቅድስተ ቅዱሳን ሁና ቢያገኛት ሥጋን ተዋሃደው ወሶበ ረከበ ሥጋሃ ቅዱሰ ወነፍሳ ቅድስተ ፈጠረ ሎቱ በመንፈስ ቅዱስ ሕያወ መቅደሰ እንዲል ዘኢሃደገ ነፍሶ በመስቀል ላይ ተሰቅሎ ሳለ ሰውነቱን አልተለየውም። መናፍቃን እስከ ዕለተ ዓርብ ድረስ መለኮቱ ሥጋን ተዋሕዶት ኑሮ ነበረ። በዕለተ ዓርብ መለኮት ቢለየው ሥጋ ብቻውን ፈርቶ ኤሎዮ አለ ይላሉ። ባለማወቃቸው ነው እንጂ መለኮት ከሥጋም ከነፍስም አልተለየምና ዘኢሃደገ ነፍሶ ውስተ ሞት በሞት ጊዜ የተዋሃደው ሥጋውን አልተለየውም አለ። ዘኢሃደገ ነፍሶ ውስተ ሞት በአካለ ነፍስ ወደ ሲኦል በወረደ ጊዜ ሥጋን አንተወውም አለ። 3 ሌሊት 3 መዓልት በከርሰ መቃብር አድሮ ነፍሱን ከሥጋው ጋር አዋሂዶ አስነሳው እንጂ ዘኢሃደገ ነፍሶ ነፍሱንም ለቁራኝነት አሳልፎ የሰጣት አይደለም ማለት ጌታችን በአካለ ሥጋ ወደ መቃብር መለኮት ሲወርድ መለኮት በአካለ ነፍስ ወደ ሲኦል ወርዶ ነፍሳትን ሲያወጣ ዲያብሎስ ነፍሳትን ተቆራኝቶ ይኖር ነበረ። የጌታን ነፍስ ግን አልተቆራኛትም፣ ሊቆራኛት አልቻለምና ዘኢሃደገ ነፍሶ ውስተ ሞት ሞት ያለው ዲያብሎስን ነው በግብሩ ይላል። ዘበመንፈስ ለአዳም ጸወኖ ዋህየወ የተዋሃደው አዳም ሰውነቱን ጸወኖ አከበረው። ዋህየወ ሕያው ባሕርይ አምላክ አደረገው። የማይሞት የማይፈርስ የማይበሰብስ የማይለወጥ አምላክ አደረገው። ዘበመንፈስ ለአዳም ጸወኖ ዋህየወ ሕያው አምላክ ቅዱስ አምላክ ኃያል አምላክ አደረገው ሲል ነው ይላል። ዝለብሶ ለአዳም መዊቶ ሀይወ አዳም ሥጋን የተዋሃደ እሱ ሙቶ ተነሳ። ሙቶ ሕያው ይላል። ሙቶ ሳለ ሕያው ነው። ዘዐርገ ውስተ ሰማያት ዘዐርገ ውስተ ሰማያት እንደ መስቀል በመስቀል ተሰቅሎ ዲያብሎስን ድል ከነሳ በኋላ ዘዐርገ ውስተ ሰማያት ማዕርገ መላእክትን እንደ ጫማ ተጫምቶ ውሳጤ መንጦላዕት ገብቶ የተቀመጠ እሱ ነው ይላል። ተዋሪዶ ለሞት እንድረ መስቀል እንድረ መስቀል ተወሪዶ ተትይቶ ለሞት ሲል ነው። ለሞት ራሱን በፈቃዱ ሰጥቶ በመስቀሉ ተሰቅሎ ሞትን ድል ከነሳ በኋላ ውሳጤ መንጦላዕት ገብቶ ተቀመጠ። ተዋሪዶ ለሞት ተወሪዶ ይላል። የሞት ቀጠሮ ነበረበትና ያንን የሞት ቀጠሮ ተወርዶት አሳልፎት ውሳጤ መንጦላዕት ገብቶ የተቀመጠ እሱ ነው። እንድረ መስቀል አለ ጌታ የበደልክ በደልክ፣ የቀማ ቀማህ፣ የገደልክ ገደልክ አላለም። መስቀል ተሸክሞ ከለሜዳ ታጥቆ አዳም በበደለ እሱ ክሶ አድኖናል እና እንድረ መስቀል አለ። ወበድሎት ኮነ ኩነኔ እግዚእ በፍትሐ መጻ ዋዳነነ በፍትሐ ሞት ወርት እንዲል በቲኮ ማይሰሮ ለሞት የሞትን አሽከላውን ወጥመዱን ቆርጦ በእንተ ዘተአየለነ ዲያብሎስ ትካት ዲያብሎስ ስለተበራታታብን ይላል። የሞትን የዲያብሎስን አሽከላ ቆርጦ ውሳጤ መንጦላዕት ገብቶ የተቀመጠ እሱ ነው። ዲያብሎስን ስሙን ካነሳው ዘንድ የስሙን ትርጓሜ ከዚህ ይናገሩታል። ዲያብሎስ ማለት ነድ ውዑይ ኦፍ ሰራሪ ፈታዊ አምላክና ማለት ነው። ኦፍ ስሩር ማለት የሚበር ወፍ ማለት ነው። በወፍ ይመስለዋል። ወፍ ፈጥኖ እንዲያልፍ ዲያብሎስን ለማሳት ፈጣን ስለሆነ
ፍጥነቱም ከወፍ ይቀድማል። ኢትም ይሰባ ስተቤትከ እስመ ወፈ ሰማይ ያወጽኦ ለነገርከ። ሰውን አትማው፣ የሰማይ ወፍ ዲያብሎስ ነገርህን ያወጣብሃል፣ ምስጢርህን ይገልጥብሃልና ይላል መጽሐፍ። ነድዊ ማለት የሚያቃጥል የሚፈጅ እሳት ማለት ነው። ሰውን ሁሉ ትኩሳት ደዌ የሆነ የሚያቃጥል በሽታ እሱ ነውና ነድዊ ይለዋል። ፈጣሪ አምላክና ነው አምላክነትን የሚፈልግ ማለት ነው። እኔ ፈጠርኳችሁ ብሎ መላእክትን ፈጣሪ ነኝ ብሏቸዋልና አምላክነትን ሁልጊዜ ዛሬም ቀድሞም ይፈልጋልና ፈጣሪ አምላክነት ማለት ነው። ስሙ ብቻ አይደለም፣ ጋኔን ይባላል፣ ሰይጣን ይባላል። ጋኔን ሰይጣን ማለት መስተጻርር መስተቃርን የሚጣላ የሚያጣላ ክፉ ባላጋራ ማለት ነው። ዋቀመ አድርሃ ሰይጣነ ላይለሰሮ መስተጻርር መስተቃርን ይለዋል። ጋኔን ማለት ደግሞ ውዱቅ ውዱቅ ከኢየሩሳሌም ሰማያዊት ወደ ኢዮር፣ ከኢዮር ወደዚህ ዓለም፣ ከዚህ ዓለም ወደ አንጦርጦስ የወረደ የወደቀ የተዋረደ ማለት ነው ጋኔን ማለት እና የስሙ ትርጓሜ ይህን ይመስላል። በእንደስ ላይ የለን ዲያብሎስ ትጋት አንድም በዝንቱ ዲያብሎስ አለ ስለተበረታታብን ፈንታ በእንተ ሕማሙ አርአየነ ሙስናሁ ጌታችን በሕማሙ በሞቱ አርአየነ ሙስናሁ የዲያብሎስን ድል መነሳቱን ገለጠልን፣ አሳየን። በእንተ ሕማሙ አርአየነ ሙስናሁ በዝንቱ ጌታ መከራ በመቀበሉ በእንተ ሕማሙ 5500 ዘመን ሲፈጸም ከሰማየ ሰማያት ወርዶ ከቅድስት ማርያም ተወልዶ በመስቀል ላይ ተሰቅሎ በተቀበለው መከራ የዲያብሎስን ድል መነሳት ገለጠልን ይላል። በቲኮ እምዛይሉ ሰጠጠ መስገርቶ የባህሪውን መርዝ አጥፍቶ ሰጠጠ መስገርቶ አስከላውን ቆርጦ አርአየነ ሙስናሁ የዲያብሎስን ጥፋት አሳየን። ህምዝ ያለው ነቃህሌዮን ነው። ነቃህሌዮ ማለት ከልብ የሚታሰብ ክፉ ሀሳብ መርዝ በመርዝ ይመሰላል እና የዲያብሎስን ክፉ ሀሳብ መርዝ አለው። ስለምን መርዝ አለው ቢሉ መርዝ የእባብ መርዝ ነው። መርዝነቱም ሌላ አይደለም፣ የእባብ መርዝ ነው። እባብ መርዙን ከሰው አካል ከአንዱ ላይ የተፋው የጣለው እንደሆነ በመላ ህዋሳት በመላ አካል ተሰራጭቶ እንደሚጎዳ ሁሉ ዲያብሎስም አዳምና ሔዋንን በማሳቱ ምክንያት 5500 ዘመን ሰውን ሁሉ በኃጢአት ጎድቶት ኑሯልና መርዝ አለው። ይህንም ቅዱስ ጳውሎስ ሲመስል ወሶበ ኩነኔ ኃጢአት ወፂአ እምናይለ አሐዱ ብእሲ ተቀስፈ ባቲ ኩሉ ዓለም። አንዲት የኃጢአት ጨንገር ከአዳም ተገኝታ ሰው ሁሉ 5500 ዘመን ሲገረፍባት ኖረ ብሎ ሐዋርያው ቅዱስ ጳውሎስ ተናግሮታል። ሰጠጠ መስገርቶ አሽከላውን ቆረጠ አለው። የዲያብሎስን ተንኮል በወጥመድ ባሽከላ ይመስለዋል። አሁን በአንድ ወጥመድ ብዙ ወፎች ይያዛሉ፣ ብዙ ዘመድ አዕዋፍ ይያዛሉ። እነዚህም ሁሉ ዲያብሎስ አንድ አዳም ለማሳት ምክንያት የአዳም ልጆች ሁሉ በኃጢአት ወጥመድ በኃጢአት አሽከላ ተይዘው ኑሮ ነበረና ጌታችን እስከሚያድናቸው ድረስ ወሶበ አለወ አቡነ አዳም ኮነ ፍናውዩ ለዓለም መልሰ ውፀ እንዲል አዳም ዕፀ በለስን በልቶ በተሳሳተ ጊዜ ይህ ዓለም ሰንከልካላ እሾሁ ክፉ ነገሩ ሁሉ ተገኘበት ይላልና መስገርት አለው። ህምዝ አለው። ህምዝ ኃይሉ አለ ኃይሉን አድክሞ ጽነትን አድክሞ አጥፍቶ ቁራኝነትን
ቁራኝነትን አጥፍቶ የሐልዮውን ሐሳብ ንቃ ሐልዮን አጥፍቶ የነቢቡን አጥፍቶ የገቢውን ኃጢአት አጠፋልን ደመሰሰልን ሲል በቲኮ እምዛይሉ ሰጠጠ መስከርቶ አለ። ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ማንሻ እስከዚህ ጉባኤ ነው የትምህርት ተዋቶ እዚህ ላይ